ለምንድነው ሚስቴን አጓጉል ምክር እየመከሩ የሚያበላሹብኝ? ለምንድነው አጓጉል ምክር? ምን አላቅም ለማለት ነው? እኔ በእናንተ ትዳር ገብቼ ፈጥፍቻለሁ? አልፈተፈትኩም። ለሂሩት ታናሽ ውለዱ ብዬ ጠይቄ አውቃለሁ? አልጠየኩም። ምንድነው አንተ አሁንም ዘባርቀው? ለምንድነው ሂሩትን ልጅ ካልደገምሽ ብለው የሚጨቀጭቁብኝ? አንተ ረስሎ ለሊት ስትነዘንዛት የምታድረው? አሃ ነዘነዘኝ አለች። ግን እኔ የምለው ልጅ የመድገም ሐሳብ ያንተ አልነበረ? ታውቁታ ከህይወት ተማርኩ። ለሁሉም ጊዜ አለው። ጊዜ ለኩሉ ይላሉ አቦ። ሙሉ ቀን ለምን አቋም ይኖር? በልጅነት ጅዋጅዌ ሳትጫወት ነው ያደከው። አትንጃዋጆሽ እንዲሰርቡኝ እኮ አይደለም የመጣሁት። ልጆትን ጨቅጭቀው ልጁ ለጂ እንዳሏት ሁሉ አሁንም ጊዜው አይደለም ብለው ሐሳቧን እንዲያስቀይሩልኝ ነው የመጣሁት። ይሁን እስኪ እኔ የምልህ በሞቴ ምንድነው ያስፈራ? ናና ናስቲ ቁጭ በል በስንትዬ። ምንድነው ቆይ የሚያስፈራህ? እኔ ምን ያስፈራኛል? እኔ ምንም ነገር አልፈራም። አንዳስ እቺን የምታህል ነገር እኔ ፍርሃት የሚባል አልፈጠረብኝ። ልቤ ድፍን ነው። ግን ምንድነው የሚያስፈራኝ? ጊዜው አሁን በዚህ ዘመን ላይ ተጨማሪ ኃላፊነት እንደገና ሂሩቴም ላይ ኃላፊነት መጨመር እኮ ነው የከበደኝ። የልጆቹ ፍላጎት በዛ። የነኝን የልጆቹን እንኳን እኮ ፍላጎት ማሟላት አልቻልኩም። እንደገና ሌላ አይ በስንትዬ ወላጅ እስከሆንክ ድረስ አቅምህ የፈቀደውን ሁሉ ለልጆችህ ታደርጋለህ። ልጆችም ቢሆን እኮ የአቅምህን ይረዳሉ። የሌለህን ደግሞ ውለድ አይሉህም። አይ ማዘር እርሶ መኪና ሽጥ የሚል ባላጋራ የለቦት። እቺ መኪና ሆና አይ በስንቱዬ እንቆይ ስትል እድሜ ጥሎ ይሄዳል። እንበልና አሁን የምትወልደው ልጅ 30 ዓመት ሲሞላው ያንተ እድሜ ስንት እንደሆነ አስበኸዋል? ምን ማሰብ ያስፈልጋል? አሁን ባለይ ላይ 30 መጨመር እኮ ነው። ያውልህ ገብቶሃል ማለት ነው። እንዴ ቆንጅና ወዴት ትሄድ? ጊዜ ማባከን የለብኝም።